ትንቢተ ሚልክያስ ምዕራፍ 1 ከቁጥር 1 ጀምረን በጋራ እናነባለን። በሚልክያስ እጅ ለእስራኤል የሆነ እግዚአብሔር ቃል ሸክም ይህ ነው። ወድጃችኋለሁ ይላል እግዚአብሔር፣ እናንተ ግን በምን ወደድኸን ብላችኋል። ኤሳው የያዕቆብ ወንድም አልነበረምን ይላል እግዚአብሔር። ያዕቆብንም ወደድኩ፣ ኤሳውንም ጠላሁ። ተራሮቹንም በረሃ አደረግኳቸው፣ ርስቱንም ለምድረ በዳ ቀበሮች አሳልፌ ሰጠኋቸው። ኤዶምያስም እኛ ፈርሰናል፣ ነገር ግን የፈረሰውን መልሰን እንሰራለን ቢል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነርሱ ይሰራሉ፣ እኔ ግን አፈርሳለሁ። በሰዎች ዘንድ የበደል ዳርቻና እግዚአብሔር ለዘላለም የተቆጣው ሕዝብ ይባላል። ዓይኖቻችሁም ያያሉ፣ እናንተም እግዚአብሔር ከእስራኤል ዳርቻ ወዲያ ታላቅ ይሆናል ትላላችሁ። ቁጥር 6 እናንተ ስሜን የምታቃልሉ ካህናት ሆይ፣ ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ወዴት አለ? ይላል የሰራዊት ጌታ እግዚአብሔር። እናንተም ስምህን ያቃልልን በምንድን ነው ብላችኋል። በመሠዊያዬ ላይ ርኩስን እንጀራ ታቀርባላችሁ። እናንተም ያረከስን በምንድን ነው ብላችኋል። የእግዚአብሔር ገበታ የተነቀፈ ነው በማለታችሁ ነው። እውርም መስዋዕትንም ስታቀርቡ ይህ ክፉ አይደለምን? አንካሳውንና የታመመውን ስታቀርቡ ይህ ክፉ አይደለምን? ያንን ለአለቃ አቅርብ። በእውኑ ባንተ ደስ ይለዋልን? ወይስ ፊትህን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። ቁጥር 9 አሁንም ጸጋን ይሰጠን ዘንድ እግዚአብሔርን ለምኑ። ይህ ከእጃችሁ የተሰጠ ሲሆን ከቶ ፊታችሁን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። በመሠዊያዬ ላይ እሳትን በከንቱ እንዳታቃጥሉ። ከእናንተ ደጅ የሚዘጋ ሰው ምን ነው በተገኘ። በእናንተ ደስ አይለኝም፣ ቁርባንንም ከእጃችሁ አልቀበልም ይላል የሰራዊት ጌታ እግዚአብሔር። ከፀሐይ መውጫ ጀምሮ እስከ መግቢያ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና፣ በየስፍራውም ለስሜ ዕጣን ያጥናሉ፣ ንጹሕም ቁርባን ያቀርባሉ። ስሜ በአሕዛብ ዘንድ ታላቅ ይሆናልና ይላል የሰራዊት ጌታ እግዚአብሔር። እናንተ ግን የእግዚአብሔር ገበታ ርኩስ ነው፣ ፍሬውም መብሉም የተናቀ ነው በማለታችሁ አስነቀፋችሁት። ቁጥር 13 እናንተ እነሆ ይህ ድካም ነው ብላችሁ ጢቅ አላችሁበት ይላል የሰራዊት ጌታ እግዚአብሔር። በቅሚያ ያያችሁትንም አንካሳውንም የታመመውንም አቅርባችኋል። እንዲሁ ቁርባንን ታመጣላችሁ። በእውኑ ከእጃችሁ ይህን ልቀበለውን ይላል እግዚአብሔር። እኔ ታላቅ ንጉሥ ነኝ ይላል የሰራዊት ጌታ እግዚአብሔር። ስሜ በአሕዛብ ዘንድ የተፈራ ነውና፣ በመንጋው ውስጥ ተባት እያለው ለጌታ ተስሎ ነውረኛ የሚሰዋ ሸንጋይ ሰው እርጉም ይሁን። አንድ ክፍል እንደቆማችሁ እዛውን አነባለሁ። ትንቢተ ሚልክያስ ምዕራፍ 3 እኔ እግዚአብሔር አልለወጥም፣ እናንተ የያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁ። ረጅም ክፍል ነው ያነበብኩት እና ሳነበው በጣም አንዳንድ የሚያስደነግጡ ነገሮች ክፍሉ ላይ አሉ። ስንሰማ እንዳስተዋላችሁት ትንሽ ስለ መጽሐፉ አንዳንድ መግቢያ ልናገርና የመልእክቴ ሀሳብ ወደ ሆነ ሀሳብ ቶሎ ሄዳለሁ። ርዕስ ወድጃችኋለሁ በሚል ሀሳብ ነው ማካፍላችሁ። ይሄ ሁሉ አሁን እግዚአብሔር በጣም ብዙ ስለነሱ የሚያወራው ድካም አለ አይደል? ስለነሱ የሚናገረው በጣም እግዚአብሔርን ያሳዘኑበት ነገር አለ። በጣም ብዙ ነው ዝርዝሩ። እስከ ምዕራፍ 4 ብታዩ፣ በተለይ ምዕራፍ 1 እና 2 ላይ በጣም ብዙ ነው የሚያወራው። ግን በዚህ ሁሉ ውስጥ ምን ደነቀ ካላችሁኝ የእግዚአብሔር ፍቅር በጣም አስደንቆኛል። እና ብዙ ጊዜ ስሰብክም ወይም ደግሞ ሳነብም ወይም ደግሞ በህይወቴ በጣም የሚያስገርመኝ ነገር ምንድነው ካላችሁ የእግዚአብሔር ፍቅር ይስበኛል። ከዛ አንጻር እንጂ እንደ ወድጃችኋለሁ በሚለው ርዕስ ማካፍላችሁ መጽሐፉን ብታነቡ በጥልቀት ብታጠኑ በጣም በብዙ ስለተበላሸ አምልኮ፣ እንደገና ደግሞ ስለማይሆን መስዋዕት፣ እግዚአብሔርን ስለማያከብር መስዋዕት ክፍሉ ላይ ማግኘት ይቻላል። ግን በጣም ልቤን የሚነካው በዚህ ሁሉ መካከል የእግዚአብሔር ፍቅር እና ደግሞ ምዕራፍ 3 ላይ እንዳነበብኩት እኔ እግዚአብሔር ምናለን አልለወጥ። በቃ የእግዚአብሔር አለመለወጥና የእግዚአብሔር ፍቅር በጣም ያስገርማል። ይሄ ሁሉ በደል እየተገኘ እግዚአብሔር ግን ቃሉ ራሱ ምንድነው የሚለው? ወድጃችኋለሁ። ምን ማለት ነው? አሁን ወዳችኋለሁ አይደለም፣ ወድጃችኋለሁ። ያለቀ ነገር። እግዚአብሔር በክርስቶስ ስለወደደን ስሙ ይባረክ። አሜን። በጸሎት መካከል እንዳልነው እግዚአብሔር የወደደን ደና እያለን አይደለም፣ ገና ኃጢአተኞች ሳለን በደለኞች ሳለን ነው እግዚአብሔር የወደደን።
የትኛውም ሰው በደለኛን ሰው ሊወድ አይችልም እግዚአብሔር ካልሆነ። የእግዚአብሔር ፍቅር የሆነ መደገፊያ አይፈልግም፣ ራሱ ብቻውን ችሎ የሚቆም ፍቅር ነው። እና ከዛ አንፃር በጣም መጽሐፉ ላይ ልቤን ስለያዘው በእሱ አቅጣጫ አካፍላቸዋል። የትንቢተ ሚልክያስ መጽሐፍ የብሉይ ኪዳን የመጨረሻ መጽሐፍ ነው። በታሪክ መጽሐፍ ቅዱስ እንደምታውቁት በጊዜ በታይም አይደለም የተቀመጠው፣ በታይፕ ነው መጽሐፍ ቅዱስን ያስቀመጡት አባቶቻችን እንጂ ታሪኩን ልታገኙ የምትችሉት እነ ነህምያ እነ ዕዝራ በነበሩበት ሰዓት ነው ሚልክያስ። አንዳንዶች ሚልክያስ የስሙ ትርጉም መልእክተኛ ስለሆነ ይሄ ነብይ ደግሞ ያገለገለበትም ጊዜ ስለማይታወቅ እንደው እግዚአብሔር በብዕር ስም ያስቀመጠው አይነት ነው ይላሉ። ስለዚህ የብሉይ ኪዳን የመጨረሻው መጽሐፍ ነው። የብሉይ ኪዳን የመጨረሻ መጽሐፍ ብቻ ሳይሆን መጽሐፍ ቅዱስ እንደምታውቁት የብሉይ ኪዳን መጽሐፍት የሕግ መጽሐፍት፣ የጥበብ መጽሐፍት፣ የቅኔ መጽሐፍት፣ የትንቢት መጽሐፍ እያልን እንከፋፍላቸዋለን። ከነዛ ከ17ቱ የትንቢት መጽሐፎች አንዱ የትንቢት መጽሐፍ ነው። ደግሞ ከነዛ ከ17ቱ መካከል ደግሞ 5ቶቹን 12ቱን ማይነር ፕሮፌት እንላቸዋለን። ልክ አሁን በእኛ ዘመን ሜጀር ማይነር እንደምንለው ሳይሆን በቮሊዩማቸው ወይም ደግሞ በያዙት ምዕራፍ ማይነር ፕሮፌት ይባላሉ፣ ወይም ደቂቀ ነቢያት ወይም ታናናሽ ነቢያት ብለን እንጠራቸዋለን። እና የነዚህ ታናናሾችም ነቢያት መጽሐፍ የመጨረሻው እና ከዚህ መጽሐፍ በኋላ ምንድነው የሚሆነው ካላችሁኝ፣ አዲስ ኪዳን ኢየሱስ ክርስቶስ እስከሚመጣ ድረስ የጨለማው ዘመን ይባላል። እኔ ቋንቋው ስለማይመቸኝ የጨለማው ዘመን ከሚባል ይልቅ እግዚአብሔር ነቢያትን ልኮ በነቢያት ከሚልክያስ በኋላ አልተናገረም። የዝምታ ዘመን ነው። ምክንያቱም እግዚአብሔር ለእስራኤል እንደምታውቁት ነቢያቶችን እየላከ በነቢያት ህዝቡን ይናገር ነበር። ከሚልክያስ በኋላ ግን የመጣ አገልጋይ የዝምታ ዘመን ነው። እና ይሄ መጽሐፍ እንዴት ነው ራሱ የተገነባው ካላችሁ፣ እግዚአብሔር ከህዝቡ ጋር ውይይት ያደርጋል፣ ንግግር ነው የሚያደርገውና ወደ 85% የሚሆነው የሚያወራው እግዚአብሔር ነው። እዚህ መጽሐፍ ላይ የሚናገረው እግዚአብሔር ይናገር። አሜን። እግዚአብሔር ሲናገር መፍትሄ አለ። ሰው ጸጥ ሲል እግዚአብሔር ሲያወራ ሁሉ ጊዜ መፍትሄ አለ። እና አብዛኛውን የሚያወራው እግዚአብሔር ነው። መጽሐፉ ወደ 8 ጥያቄዎችን ያነሳል። ህዝቡ የሚጠይቀው አለ፣ እግዚአብሔርን ይጠይቃል። በምን ምናምን እንዴት እያለ እኔ 5ቱን መርጬ ልቤ ላይ ከበደውን እሱን ነው ማካፍላችሁ። እኔ መጀመሪያው ምንድነው የሚለው? በሚልክያስ እጅ ለእስራኤል የሆነ የእግዚአብሔር ቃል ሸክም ይህ ነው፣ ወድጃችኋለሁ ይላል እግዚአብሔር፣ እናንተ ግን በምን ወደድከን ብላችኋል። መጀመሪያ የሚጠይቁት ምንድነው? በምን ወደድከን? እግዚአብሔር ምንድነው የሚለው? ወድጃችኋለሁ። ይሄ የመጽሐፉን ራስ የሚሸከም ነው። መጽሐፉን የሚሸከመው ጥቅስ ቅድም ያነበብኩት ነው። እኔ እግዚአብሔር ነኝ አልለወጥም የሚለው ግን ሲጀምር ወድጃችኋለሁ ይላል። እነዚህ ሰዎች ወድጃችኋለሁ ብሎ ለመጀመር የሚያስችል ሁኔታ ላይ በፍጹም አልነበር። ግን እግዚአብሔር ሲጀምር ምንም ነገር ሲጀምር የሚጀምረው ከምንድን ነው ካላችሁ፣ ከፍቅር ይጀምራል። እግዚአብሔር ሲነሳ መነሻው ምንድነው ካልን ፍቅር። ኢቭን ሰውን ራሱ ሲሰራ እግዚአብሔር ፍቅር ስለሆነ ነው። እግዚአብሔር ሰውን ሲያድን ከምን አንፃር ነው ካልን፣ ሰውን ስለሚወድ እግዚአብሔር ፍቅር ስለሆነ። መጽሐፍ ቅዱስ እንደው ጥቅልል ብናደርገው ራሱ ስለምንድን ነው የሚያወራው ካልን፣ ሰውን እግዚአብሔር ፍቅር ስለሆነ ሰውን ፈጠረ። የፈጠረው ሰው ደግሞ በኃጢአት ምክንያት ወደቀበት። ይህን የወደቀውን ሰው ደግሞ እግዚአብሔር ለማዳን ለመታደግ ልጁን ላከ። በቃ ይሄ ነው። እግዚአብሔር ሰውን ወደደ፣ ሰውን ፈጠረ። የወደደው ሰው ኃጢአት ሰራበት፣ እሱን ለማዳን ደግሞ ልጁን ላከ። መጽሐፍ ቅዱስ የፍቅር ታሪክ። ወድጃችኋለሁ እና ጥያቄያቸው በምንድን ነው የወደድከን? ለምንድን ነው ይህን የሚሉት ካልን ትንሽ ባክግራውንዱ ልንገራችሁ። እስራኤል በምርኮ ውስጥ ነበሩ። በባቢሎን ተማርኳል። ከባቢሎን ምርኮ በኋላ ፋርስ የሚባለው መንግስት መጥቷል። የቂሮስን ልብ እግዚአብሔር አነሳስቶ ህዝቡ ተመልሶ መቅደስ እንዲሰራ ወደ ኢየሩሳሌም እንዲመለስ እግዚአብሔር ድል ሰጣቸው። ስለዚህ ዕዝራ የተበታተነውን የህዝቡ ልብ ይሰራል። ነህምያ ደግሞ የፈራረሰውን የእስራኤል ቅጥር ይሰራል። ዕዝራ ህግ አዋቂ ነበር ይላል አይደል? ስለዚህ ዕዝራ የህዝቡን ልብ ይሰራ ነበር። ግን
በምርኮ እያሉ በነ ኢሳያስ የተናገረው በነ ሕዝቅኤል ምርኮኛ ነበር አብሯቸው። በምርኮ መካከል የነበረው ሕዝቅኤል የተናገረው እግዚአብሔር በእነሱ በኩል አልፎ የተናገረው ነገር ከተመለሱ በኋላ እንደሚጠብቁት አይደለም። እግዚአብሔር አንዳንድ ጊዜ የሚናገረው ነገር ልክኛ በምንጠብቀው ጊዜ ስለማይሆን ተስፋ እንቆርጣለን። ተስፋ ማቁረጣችን ደግሞ ሲጀምር የሚጀምረው እግዚአብሔር ይወደኛል ወይ? ይኸውላችሁ የእግዚአብሔርን ፍቅር መጠራጠር ስንጀምር ነው ወደ ተበላሸ አምልኮ፣ ወደ ተበላሸ መስዋዕት፣ ወደ ተበላሸ ግንኙነት የምንገባው። ስለዚህ ሰይጣንም ሁል ጊዜ አታክ የሚያደርገን የእግዚአብሔርን ፍቅር እንድንጠራጠር ያለ። ስለዚህ ሲመለሱ ምድራቸው ላይ መቅደስ አለ፣ አገልግሎት አለ፣ ግን ክብሩ በፊት እንደነበረው አይነት አይደለም። ስለዚህ ልባቸው ቀዝቅዟል። እና ጥያቄው ምንድነው? በምን ወደድከን? ወድጃችኋለሁ ትላለህ። መውደድህን እስቲ ያሳየን። ወድጃችኋለሁ የሚለው ቃል በጣም ጠንካራ ነው። በማይለወጥ ፍቅር ሐሳቤን ላለውጥ፣ ሐሳቤን ላልሽር ወድጃችኋለሁ። እና ወድጃችኋለሁ ሲል በምን ወደድከን እስቲ አስረዳን። በጣም ከባድ ቃል ነው። በምን ወደድከን? ማስረጃ ስጠን። ህዝቡ ይሞግታል። አንድ ጊዜ ትዝ ይላችኋል አይደል? ኢዮብ ምን ይላል? እንደው በጣም በእኔ አማርኛ ልንገራችሁ። ኢዮብ ከመከራው ብዛት ከሚያልፍበት ነገር የተነሳ ምን አለ? እንደው ይሄ በእኔ ትርጉም ነው። መኖሪያ ቤቱን ልወቅና እስቲ ላናግረው፣ የሚኖርበትን አድራሻውን ልወቅና ላውራው። ከማጋ ከእግዚአብሔር ጋር። የመከራው ብዛት ነው እንደዚህ ያስባል። እስቲ እግዚአብሔርን አወራዋለሁ፣ እጠይቀዋለሁ። እግዚአብሔር ደስ ይላል፣ ወርዶ ያወራል። ደግሞ በጣም ደስ የሚለኝ ነገር አለ። እግዚአብሔር እንደዚህ አለ እኮ አይደል? እስቲ ኑ እንዋቀስ ይላል ህዝቡን። ምን አይነት የሚገርም አምላክ ነው! ሁሉን እኮ የፈጠረ አምላክ ነው። ግን ከሰው ጋር ወርዶ እስቲ እንዋቀስ፣ ንገሩኝ፣ እኔ ያጠፋሁት ነገር ካለ ንገሩኝ። የምናመልከው አምላክ ትልቅ ነው፣ ግን በጣም ደግሞ የቅርብ አምላክ ነው። በጣም ከባድ ነው። ከፍ ባላችሁ ቁጥር ዝቅ ማለት በጣም አስቸጋሪ ነው። እግዚአብሔር ግን ከፍታው ሰውን ለመቅረብ ወደ ሰው ለመጠጋት አላገደው። እና በምን ወደድከን? ሙግት ማስረጃ እንዲህ ይላል። ኤሳው የያዕቆብ ወንድም አልነበረምን? ይላል እግዚአብሔር። ያዕቆብን ወደድኩ፣ ኤሳውን ጠላሁ። ማስረጃ ይሰጣቸዋል። እስራኤል የሚባለው ራሱ ታሪክ ከማን የጀመረው? ከያዕቆብ አይደል? አሁን ጊዜያዊ ማስረጃ አልሰጣችሁም፣ ወደ ኋላ ተመለሱ። የእናንተ ስርና መሰረት የጀመረው ከማን ነው? ከያዕቆብ። ያዕቆብን እኮ ነው እስራኤል ያለው አይደል? እና ማስረጃ ምንድን ነው ሲባል እግዚአብሔር ያዕቆብን ወደድኩት፣ ኤሳውን ደግሞ ምን አድርጉኝ? ጠላሁ ማለት አይ ቲንክ ሌላ ጊዜም ተናግሬያለሁ። ሁለቱን ሲናገር ስለ ንጽጽር ነው። በቃ እግዚአብሔር ያዕቆብን ሊሰራበት ፈለገ፣ ኤሳውን ሊሰራበት አልፈለገም። መብቷል። ማነው ሐዋርያው ጳውሎስ ሮሜ 9 ላይ እሱን እኮ ነው የሚናገረው አይደል? በስራ ሳይሆን በምርጫ ይላል። በቃ እግዚአብሔር ሉዓላዊ ስለሆነ ሊሰራበት ያዕቆብን መረጠው። ማን ያስገድደዋል? ይኸውላችሁ መውደዴ የጀመረው ገና እናንተን የመረጥኩ ጊዜ ነው። እኔ የያዕቆብን ህይወት ስታዩ ከኤሳው እኮ የባሰ እኮ ነው። አታላይ፣ የሚዋሽ፣ የሚያጭበረብር። አንድ ጊዜ እጅ ከፍንጅ ያዘው አይደል እግዚአብሔር ራሱ። አሁን ስም ማን ነው ሲል ስሙን ተናገር ይዛል። እንደ ላባ አይደለማ እግዚአብሔር፣ አይታለልም። እስከ ዛሬ ላባን ሲያታል ምናምን ከርሟል። አሁን ግን ሲይዘው አይ ብሎ ተናገር። ማስረጃ ሲባል እግዚአብሔር ያዕቆብን ወደድኩ። ይኸውላችሁ በጣም ይገርመኛል። ገና ሳይወለዱ ነው እንግዲህ መንትዮች ናቸው እኮ ለዛው። እንደውም ሌላ ታላቅና ታናሽ ተብሎ እንኳን የረጅም ጊዜ ዘመን ልዩነት የላቸው። ገና ሳይወለዱ መንታው ነው። ከሁለቱ መካከል ያዕቆብን መረጠ። በቃ መብቴ ነው። እንደወደድኳችሁ ማስረጃው፣ በምን እንደወደድኳችሁ ማስረጃው ያዕቆብን ምን አድርጌዋለሁ? ወድጄዋለሁ። ያዕቆብ ህይወቱ በጣም ያታላይ ነበር። ይኸውላችሁ እግዚአብሔር በጣም የሚገርመኝ የዓለምን ነገር እንዲያሳፍር አይደል? የዓለምን ጥበብ ሊያሳፍር የዓለምን ምናምንቴ ነገር ምን አረገ? መረጠ። ደግሞ ምን ያለውን የተናቀውን ነገር መረጠ።
ክፍሉ ስለሱ ስለሆነ የሚያወራው። እኔ ያዕቆብን መረጥኩ ሲል ያዕቆብ የተሻለ ስለሆነ አይደለም፣ እግዚአብሔር ሉዓላዊ ስለሆነ፣ እግዚአብሔር የሚወድ ስለሆነ ነው። እግዚአብሔር ማንም ላይ ስለማይደገፍ ነው። እግዚአብሔር የማንም ስራ ላይ ስለማይደገፍ። እኛ እንኳን እንደ ሰው ስንመርጥ፣ ለምሳሌ እኔ ሚስቴን ስመርጥ ቆንጅዬ ስለሆነች፣ ሞገስ ስላላት፣ ሰው ስለሚወዳት፣ ላይን በጣም ያማረች ስለሆነች ነው የመረጥኳት። እግዚአብሔር እንደሱ አይደለም የመረጠው። ሉዓላዊ ስለሆነ፣ ፍቅር ስለሆነ ገና አሁን እናንተ ስለ ባቢሎን ምርኮ፣ ስለ ፋርስ በፋርስ ስለመገዛት ምናምን እያሰባችሁ እኔ እንደማልወዳችሁ ነው የምታስቡት። እኔ ያዕቆብን ምን አድርጌዋለሁ? መርጬዋለሁ፣ ወድጄዋለሁ። ሁለተኛው ቁጥር ምዕራፍ 1 ቁጥር 6 እና 7 እናንተ ስሜን የምታቃልሉ ካህናት ሆይ ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፈራት ወዴት አለ? ይላል የሰራዊት ጌታ እግዚአብሔር። እናንተም ስምህን ያቃልልን በምንድን ነው ብላችኋል። የእግዚአብሔር ስም ብዙ መጽሐፉ የሚያወራው ከካህናት ጋር የተገናኘውን ነገር ነው። ብዙ ስለ አገልግሎት ምናምን ነው የሚያወራው። ስለዚህ ፎከስ የሚያደርገው ካህናቱ ላይ፣ የበለጠ አገልጋዮቹ ላይ ነው። እና አገልጋዮቹ ምን ያደርጋሉ? እንግዲህ የተመረጡት እድል የተሰጣቸው እነዚህ አገልጋዮች መስዋዕት ሲያቀርቡ ገበያ መካከል የተናቀውን፣ ገበያ መካከል የማይወደደውን፣ ወይ ደግሞ በዚህ ዘመን አማርኛ ሊሸጥ የማይችለውን ምን ያደርጋሉ? ለእግዚአብሔር መስዋዕት። ስሜ ቀሏል ይላል እግዚአብሔር። ስሜን አቅለላችሁታል። እነሱ ደግሞ በምንድን ነው ያንተን ስም ያቀለል ነው? ይኸውላችሁ እግዚአብሔር እድል ከሰጠን የጊዜያችን ምርጡን አይደል፣ የገንዘባችን ምርጡን፣ የጉልበታችን ምርጡን። ሰው የዚህ ምድር ፍልስፍና ወደ ቤተክርስቲያን ወደ እግዚአብሔር ምናምን ስታረጅ በቃ እድሜ ሊያበቃ አካባቢ ነው መቅረብ ያለብህ ይላል። እኛ ግን ህይወቱን ለሰጠን ገና ኃጢአተኞች ሳለን ለወደደን ጌታ የጊዜያችንን ምርጡን፣ የተሻለውን፣ ውዱን ነው መስጠት ያለብን። ኢንፋክት የአዲስ ኪዳን አማኞች ምን ሰጠው ራሱ የሆነ የሚደረግ መስዋዕት አይደለም። ጳውሎስ እንደሱ አይደል ያለው? በእግዚአብሔር ርህራሄ እለምናችኋለሁ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ። እነዚህ ካህናት ግን የእግዚአብሔርን ስም አቀለሉ። ተራውን መስዋዕት ለእግዚአብሔር ይሰዋሉ። በዚህ ሁሉ ውስጥ ግን አይገርማችሁ? እግዚአብሔር ይህን እያየ እኔ እኮ ምን ብያችኋል? ወድጃችኋል። በስራችን ቢመዘን እግዚአብሔር ፊት አይደለም፣ አንዳንድ ጊዜ ሰው ፊት አያቀርበን አይደለም፣ እግዚአብሔር ፊት ሰው ጋር ያስጠጋንም ስራችን። ከዛ ይወቅሳቸዋል። ምን እያለ ነው? በደንብ ባርነትን ስለሚያውቁት እንደው ለጌታ እንኳን ለነዛ ነገስታት እንኳን ታቀርባላችሁ የማይሆነውን መስዋዕት፣ የተበላሸውን መስዋዕት አያቀርቡም። ለምን? እነዛ ሰዎች እንደዚህ አይነት ነገር ቢያቀርቡ የሚመጣባቸውን ነገር ያውቃል። መስሪያ ቤት እንዴት ነው ምን ሄደው አለቃችንን በደንብ ፈርተናል፣ ጊዜያችንን አናሳልፍ፣ ጊዜያችንን ጠብቀን እንሄዳለን። ለምን? አለቃ ስላለ። ቁጣ የሌለበት ማንም የማያዝበት ቦታ የት ነው ይባላል? በቃ ቤተክርስቲያን። ለምን? አሁን ብናረፍድ የሚቆጣ የለም አይደል? ግን እንደ ሰው ግን ጌታቸው ፊት ፈርተው ነው የሚያቀርቡት የነበረው። ለእግዚአብሔር ግን ሲሆን ኢትስ ኦኬ የተረፈው ከቀናችን ራሱ ትርፍራፊው ነው ለጌታ ምን ሰጠው አይደል? የቀናችንን ጅማሬ ትንሽ ቻሌንጅ ላርጋችሁ። ቀናችሁን በምንድን ነው የምትጀምሩት?
የእግዚአብሔር ቃል በማንበብ ነው የምንጀምረው? ከጌታ ጋር ህብረት በማድረግ በጸሎት ነው የምንጀምረው? ወይንስ ደግሞ በቃ ቀን እንዴትም ውለን መጨረሻ ላይ በሰላም ያልከኝ አምላክ በሰላም አሳድረኝ አይነት ነገር ነው እናደርገው? እንደሱ እኮ ነው የሚላቸው። የሚያቀርቡት መስዋዕት የረከሰ አይደለም፣ እግዚአብሔር ፊት ሰው ፊት የማይቀር ግን በዚህ ሁሉ ውስጥ እግዚአብሔር ምን ይላል? እኔ ወድጃችኋል፣ እኔ ምን አይደለም አልለወጥም። ያልጠፋችሁት ወይም እኔ እግዚአብሔር ስለማልለወጥ ነው ያልጠፋችሁት። ብለወጥ ይሄ አልለወጥ የሚለው ቃል ያዕቆብ ሲናገር ትዝ ይላችኋል። ከብርሃን አባት ይወርዳሉ ይልና በረከት ሁሉ ከብርሃን አባት ከላይ ከሰማያት አባት ይወርዳሉ ይልና በእርሱ ዘንድ ይላል በመዞር የሚደረግ ጥላ የለም ማለት መለወጥ የለም። ምን ማለት ነው? ለምሳሌ ፀሐይ ደመና ሲጋርዳት ምን ትሆናለች? በቃ ጨለማ ነው የሚሆነው። እሱ ግን የብርሃን አባት ነው። ምንም አይነት የምድር ጨለማ ሊጋርደው አይችልም። እርሱ ግን ምንድነው? በሰማያት የሚኖር ስለሆነ ምንም አይነት ምድራዊ ኃይል የሱን ብርሃን ምን ሊያደርገው አይችልም? ሊከልለው አይችልም። ስለዛ ነው ያልጠፋችሁት እንጂ እንደ ኃጢአታችሁ እንደ በደላችሁ ምን ባላችሁ ነበር? በጠፋችሁ ነበር። ግን እኔ እግዚአብሔር ስለማልለወጥ እናንተ የእስራኤል ልጆች ምን አላደላችሁም? የጠፋችሁ አይደላችሁ። እንደዚህ ይላል ጳውሎስ፣ በበደላችሁና በኃጢአታችሁ ምክንያት ምን ነበራችሁ? ሙታን ነበራችሁ። ግን ከወደደን ከትልቅ ፍቅሩ የተነሳ ምን አደረገን? በክርስቶስ ኢየሱስ ምን አደረገን? ሕይወት ሰጠ። ከምህረቱ የተነሳ ከፍቅሩ የተነሳ ሕይወት ያገኘ እንጂ እንደ ስራችን ቢሆን ማናችንም እግዚአብሔር ፊት መቅረብ አንችልም። በዚህ ሁሉ ውስጥ እግዚአብሔር አልለወጥም፣ ወድጃቸዋለሁ ይላል። ስለ መስዋዕት ሳስብ ትዝ ይላችኋል አቤልና ቃየል። አቤል ከበጎቹ መካከል ጥሩ የሆነውን ስብ ያለበትን ለእግዚአብሔር ምን አረገ? አቀረበ ይልና እንደዚህ የሚል ቃል አለ። የእግዚአብሔር ቃል ሲናገር እግዚአብሔር ይላል ወደ አቤልና ወደ መስዋዕቱ፣ ወደ አቤልና ወደ መስዋዕቱ፣ ወደ መስዋዕቱና ወደ አቤል አይደለም የተመለከተ። መጀመሪያ የልባችንን አቲቲዩድ ያያል። ከዛ ወደ ቃየልና ወደ መስዋዕቱ ግን ምን አላለም? አልተመለከ። ለምን? ምክንያቱም ቃየል እንትን ያለው ትርፍራፊውን ነው ለእግዚአብሔር ያመጣልን። አቤልስ ዋናውን መጀመሪያ ለእግዚአብሔር እግዚአብሔር ከምናደርግለት ነገር በላይ የልባችንን ነገር ይመዝናል። ሶስተኛ በምን አታከት ነው ይላሉ። ምዕራፍ 2 ቁጥር 17 እግዚአብሔርንም በቃላችሁ አታክታችኋል፣ እናንተም ያታከት ነው በምንድን ነው ብላችኋል። ክፉን የሚያደርግ ሁሉ በእግዚአብሔር ዘንድ መልካም ነው፣ እርሱም በእነርሱ ደስ ይለዋል። ምን እያሉ ነው ያሉት? እግዚአብሔርን አታከቱት። እግዚአብሔር እንደውም ክፉ የሚያደርጉ ሰዎች ወገን ነው። እኛ ይኸዋለን መቅደስ አካባቢ እናገለግላለን። እግዚአብሔር ግን ከሚያገለግሉ ሰዎች ጋር በፍጹም አይደለም። እና ከማን ጋር ነው ሲባል? ከክፎች ጋር። ለምን? ክፎች ይኸው ሁሉን ነገር ክፋት እያደረጉ በክፋታቸው እየሄዱ ነው። እግዚአብሔር ደግሞ ከነሱ ጋር ነው። ለምን? እግዚአብሔር እየፈረደ አይደለም። ሊትራሊ ምንድነው እያሉት ያሉት? እግዚአብሔር በፍትህ የሚፈርድ አምላክ አይደለም። እግዚአብሔር ቢኖር ኖሮ፣ እግዚአብሔር ጻድቅ ፈራጅ ቢሆን ኖሮ፣ እግዚአብሔር የፍትህ አምላክ ቢሆን ኖሮ ይኸው ጠላቶቻችን ሲማርኩ ዝም ባላለ ነበር። ጠላቶቻችን መጥተው ይማርኩናል ብለው የእግዚአብሔርን የፍትህ እንዳጓደለ አድርገው እግዚአብሔርን አታከቱት። በምን አታከትንህ ይላሉ ደግሞ መልሰው። ለምንድን ነው ይሄ ካልን የእግዚአብሔር ፍርድ እየመጣ አይደለም። በሚጠብቁት ጊዜ፣ በሚፈልጉት ጊዜ እግዚአብሔር እንዳልኳችሁ በምርኮ ጊዜ እያሉ ተናግሯቸዋል። አዲስ ልብ እሰጣችኋለሁ ብሏል በእነ ኤርምያስ። አሕዛብ ይገዙላችኋል ብሏል እግዚአብሔር። መልእክተኛዬን እልካለሁ ብሏል እግዚአብሔር። ተበታትነው ሳሉት እዚህ ይላችኋል ሕዝቅኤል ምዕራፍ 37 ላይ
እነዚህ የደረቁ አጥንቶች ተስፋ በሌላቸው ጊዜ ተናገርበታል። ተሰብስበው ሕይወት ይዘራሉ ብሎ ተናግሮ ግን ከተመለሱ በኋላ የመቅደሱ ክብር እንደዛ ስላልሆነ ምን አድርገዋል? እግዚአብሔር ምንም ጻድቅ እየፈረደ አይደለም፣ ጻድቅ ፈራጅ አይደለም እግዚአብሔር። እና እግዚአብሔር ይሄን ሁሉ አንደኛ መስማቱ፣ ይሄን ሁሉ ሲባል መስማቱ፣ ሁለተኛ ነገር ደግሞ ከነሱ ጋር ላወራ ብሎ ማውራት አይደንቃችሁ? የሆነ ስልጣን ቢኖራችሁ አንዴ ደቀ መዛሙርቱ ጌታን ሲያስቸግሯቸው ከሰማይ እሳት ወርዶ ቢበላቸው ምናምን አሉ አይደል? አንዳንድ ጊዜ ፈተና ይሆናል። በቃ ቻሌንጅ ሲደረጉ ከዛ ጌታ እውነታችሁ ነው አለ እንዴ አላለ? እንዲህ ምን አይነት መንፈስ ነው የተቀበላችሁ? እንዲህ ከኔ ጋር ውላችሁ ከኔ ጋር ሰንበታችሁ ከኔ ጋር ሳልፋችሁ ከኔ ተምራችሁ እንዴት አይነት መንፈስ ተካፈላችሁ? እንዴት አይነት መንፈስ ነው የተቀበላችሁ? አንዳንድ ጊዜ የፍትህ መጓደል እንደዛ ያደርጋል። ግን እግዚአብሔር ይህን ሁሉ እየሰማ ጸጣል። እግዚአብሔር ጻድቅ አይደለም፣ ጻድቅ ፈራጅ አይደለም። አንዴ አሳፍ እንዳለው ማለት ነው የኃጢአተኞችን ሰላም አይቼ ምን አልኩኝ? ቀናሁ። እጆቼን ከኃጢአት ማንጻቴ ዝም ብሎ ራሴን ማጽደቄ በጣም ከንቱ ነገር ነው። በእውነት በኃጢአት ብመላለስና ብዙ ባተርፍ ይቻለኝ ነበር። ከእግዚአብሔር ጋር ግኜ እግዚአብሔር ጻድቅ ፈራጅ ነው ምናምን ብዬ መቆየቴ ምንም ያገኘው ትርፍ የለም። ከዛ ግን ራሱ መልሶ ይላል ወደ እግዚአብሔር ምን ስል ስጠጋ። አንዳንድ ነገሮች እግዚአብሔር ፍትህ ያጓደለ የሚመስለን ከእግዚአብሔር ምን ስላደረግን ስለራቅን። ወደ እግዚአብሔር በቀረብን ቁጥር የሚታየን በእግዚአብሔር አይነት ልክ ነው። አያችሁ እግዚአብሔር ምህረት በጣም ሰፊ ነው። ራሳችሁን በዛ ቦታ ሆናችሁ አስቡ። እኛ እኮ በጠፋን ነበር። እግዚአብሔር እንደዛው ቢፈርድ ኖሮ ከመካከላችን አንድም ሰው የሚተርፍ የለም። እግዚአብሔር ፍትህን ቢያከናውን በመካከላችን አንድም መቆም ቢችል ሰው አልነበር። ግን እግዚአብሔር መሐሪና ታጋሽ ስለሆነ አንዳንድ ጊዜ ኃጥአን እንደፈለጉ ሲሰለጥኑ እግዚአብሔር ይታገሳል። የእግዚአብሔርን ትዕግስት ግን እንደምን አዩት? እግዚአብሔር ፍትህ የሚያውቅ አምላክ አይደለም። ፍትህ የሚያዛባ አምላክ ነው። እግዚአብሔር የፍትህ አምላክማ ቢሆን ኖሮ በፈረደልን። ስንት አልኩኝ? ስንትን የጠቀስኩት? እሺ አራተኛው እዚህ ላይ ግን ስለ ፍትህ የሚናገረው ምዕራፍ 3 ላይ አንድ ላንብብላችሁና ምን ይላችኋል? እነሆ መልእክተኛዬን ምዕራፍ 3 እነሆ መልእክተኛዬን እልካለሁ መንገዴንም በፊት ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደስ ምን ያደርጋል? ይመጣል። ቆየ ብላችኋል፣ ፍትህ ተዛባ ብላችኋል፣ ፍትህ ዘገየ ብላችኋል አይደል? ግን የምትጠብቁት ጌታ ምን ያደርጋል? በድንገት ይመጣል። ይሄም ዛሬ ለኛ ተስፋችን ነው። አሜን። አሁን በምድር ላይ አንዳንድ ፍትህ ተዛብቶ ስናይ እግዚአብሔር አትፈርድም ወይ ምናምን ስንል እግዚአብሔር ስለታገሰ ነው። አንድ ቀን የምንጠብቀው ጌታ ደመናትን ሰንጥቆ ደመናትን አልፎ ይመጣል። ኦኬ አራተኛው ምዕራፍ 3 ቁጥር 7 ምዕራፍ 3 ቁጥር 7 ከአባቶቻችሁ ዘመን ጀምሮ ከሥርዓቴ ፈቀቅ ብላችኋል፣ እርሱንም አልጠበቃችሁም። ወደ እኔ ተመለሱ፣ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር። እናንተ ግን የምንመለሰው በምንድን ነው ብላችኋል። ተመለሱ ሲባሉ ከእግዚአብሔር ጋር ምን ያደርጋሉ? ሙግት። በምንድን ነው የምንመለሰው? ይኸው እያገለገልን አለን፣ ይኸው በቤቱ አለን፣ እየዘመርን እንደምንለው እኛ አለን፣ አምሮብናል እያሉ በቤት አለን። ወዴት ነው የምንመለሰው? ለካ ለነሱ ማገልገል መስዋዕት ማቅረብ ባይዘው እግዚአብሔር አላቀረባችሁም ብሎ አይደለም የሚከሳቸው ማለት የሚጠይቃቸውም እንደዛ ብሎ አይደለም። ያደርጋሉ ግን የሚያደርጉት የይስሙላ ነው። ያደርጋሉ ግን የሚያደርጉት ነገር እግዚአብሔርን የሚያከብር አይደለም። እና እግዚአብሔር ተመለሱ ሲላቸው በመመለስ ፈንታ ምን አጠፋን እንደማለት ወዴት ነው የምንመለሰው? በምንድን ነው የምንመለሰው? ምን አጥፍተን? አንድ አለቃችሁን እንደዚህ እኮ አትመልሱ ማለት እንትን ስርዓት ራሱ አለ። ከእግዚአብሔር ጋር በምንድን ነው የምንመለሰው ይላል። ተመለሱ ሲል እግዚአብሔር በነብይ በኩል እንኳን አይደለም የሚያወራው ራሱ እግዚአብሔር ነው። ተመለሱ እያለ ሲያወራ በምንድን ነው የምንመለሰው? ምን ስላጠፋን ነው የምንመለሰው?
የጋብቻ ህይወታቸው የተበላሸ ሆኗል። አግብቶ መፍታት ኖርማል ሆኗል። አግብቶ ፈቶ ሌላ ማግባት ኖርማል፣ ልክ እንደኛ ዘመን ማለት። ይሄኛውን እንግዲህ ሌላ ጊዜ እና ያሬድ ያስተምሩናል። ስለ አስራት ምናምን ያወራቸዋል። በብሉይ ኪዳን ግድ ነው አይደል ለእግዚአብሔር አስራትን ማውጣት። ግን ምንድነው የሚላቸው? ተመለሱ የሚላቸው አንዱ በምንድነው? በመስጠት ጉዳይ። ሰርቃችሁኛል እኮ ለእግዚአብሔር የሚገባውን አይሰጡም። ይሄ የሎዶቅያ ቤተክርስቲያን አይነት ባህሪ ምንድነው የምትለው? አለኝ፣ ባለጠጋ ነኝ፣ ሀብታም ነኝ። ጌታ ምን እያላት ነው? እድል እየሰጣት ተመለሽ። ኖ እኔ ባለጠጋ ነኝ። ጌታ ደግሞ በጌታ መነጽር ሲያያት ደግሞ ምንድነች? ደሃም፣ ከዛ ደግሞ የተራቆትሽ ነሽ። እግዚአብሔር በሚለን ልክ ራሳችንን ማየት ይሁንልን። አሜን። እግዚአብሔር በሚያየው ልክ ማየት ይሁንልን። ያለበዛ ከእግዚአብሔር ጋር ስንጣላ ነው የምንገኘው። እንዴት እግዚአብሔር ተመለሱ ሲል እነሱ ደግሞ በምን እንመለሳ? ምን አጠፋ? ኦኬ፣ አምስተኛ ምዕራፍ 3 ቁጥር 13 እና 14 ቃላችሁ በእኔ ላይ ድፍረት ሆኗል ይላል እግዚአብሔር። እናንተ ግን በአንተ ላይ ደፍረን የተናገርነው ምንድን ነው ብላችኋል። እናንተም እግዚአብሔርን ማገልገል ከንቱ ነው። እኔ በእውነት እግዚአብሔርን ማገልገል በምድር ላይ ትልቅ እድል ነው። እግዚአብሔርን ማገልገል ደግሞ ከንቱ ነው ማለት ደግሞ በጣም ትልቅ እርግማን ነው። ምድር ላይ የሆነ የባለስልጣን ልጅ መሆን፣ የሆነ ትልቅ ባለስልጣን ስር ማገልገል ሰው እንደ ኩራት እኮ ነው የሚያወራው አይደል? የምድርና የሰማይ ፈጣሪ ሆኖ ብዙ መላእክት የሚታዘዙለት እግዚአብሔር፣ ብዙ ሰራዊት ያሉት እግዚአብሔር ከህዝብ መካከል እስራኤልን መርጦ ደግሞ ከህዝቡ መካከል ደግሞ ካህናትን መርጦ አገልግሉኝ ብሎ እድል ሰጥቷቸው እግዚአብሔርን ማገልገል ምንድነው አለ? ከንቱ ነው። ለምን? እግዚአብሔርን ማገልገል ጥቅም የለውም። እግዚአብሔርን ማገልገል ለነሱ ገንዘብ አያመጣም። እግዚአብሔርን ማገልገል ለነሱ ደሞዝ አያሰጥም። እግዚአብሔርን ማገልገል እነሱን ጎበዞች እያስባላችሁ አይደለም። በጣም ጥሩ ታገለግላላችሁ የሚል ሙገሳ ከሰው ዘንድ እየመጣላችሁ አይደለም። ስለዚህ ምን ብለዋል? እግዚአብሔርን ማገልገል ከንቱ ነው። ለዚህ ነው አገልግሎታቸውም መስዋዕታቸውም ስለ መስዋዕታቸውም ስለ አገልግሎታቸው የማይጨነቁት። እግዚአብሔርን ማገልገል ምንድነው ስላሉ ነው፣ ከንቱ ነው። እንደዚህ የሚል ሰው ቢኖር እኛ እንኳን እንደ ሰው ወዲያው አይደል ከስራ ተባረሃል ነው ምንለው፣ እንደዚህ እያለ የሚያገለግል እግዚአብሔር እንደዚህ አይነት ድምጽ ከነሱ እየወጣ እየሰማ መታገሱ አይገርማችሁ? ይህን ትልቅ አምላክ እንዲኮ እግዚአብሔርን ስናገለግል ባይሰው እንዴት ቆጥ አንድ ሀገር ለምሳሌ አሁን ኢትዮጵያ እዚህ እንትን አላት አይደል? ኤምባሲው ላይ ቁጭ ያለው አምባሳደር አወራ ማለት ማን አወራ ማለት? ኢትዮጵያ አወራች ማለት። አምባሳደሩ ተናገሩ ማለት ማን ተናገረ ማለት ነው? እግዚአብሔር ተናገረ ማለት። የእግዚአብሔር አገልጋይ መሆን ማለት እግዚአብሔርን ወክሎ መቆም። አገልጋዩ ሲናገር ማን ተናገረ ማለት ነው? እግዚአብሔር ተናገረ ማለት። አሁን ሁላችን ካህናት ነን። እሺ፣ ስለ ብሉይ ኪዳኑ ነው ማወራው። አሁን በሁላችን ውስጥ የሚናገር የሚሰራ እግዚአብሔር ነው። ግን በብሉይ ኪዳን ተመርጠው የሚያገለግሉ ካህናት አለ። ሁሉ እድል አይሰጣቸው፣ ሁሉ ያንን እድል አያገኙ። ግን ያንን እድል ያገኙት ሰዎች ምን ብለዋል? እግዚአብሔርን ማገልገል ከንቱ ነገር ነው። የነጋዴነት መንፈስ ገብቶባቸው ማለት ካልተጠቀሙ ከአገልግሎት የሆነ ነገር ካላገኙ ማገልገልን እንደ ጉዳት ነው የሚቆጥሩት። የገባቸው ደግሞ ከዚህ በፊትም ብያቸዋለሁ እንደ ኤርምያስ አይነት የሚያስደንቁ ነቢያቶች አሉ። አገልግሎታቸው የገባቸው እግዚአብሔርን ማገልገል
በቃ አድካሚ ነው ብዬ ዞር ስል በአጥንቶቼ ውስጥ ምን አረገ? እሳት ሰደድ ለቀቀብኝ። ከዛ ዞር ብሎ እግዚአብሔርን ያገለግላል። በጉድጓድ ውስጥ ይጣላል፣ ይገረፋል፣ ይመታል፣ ይታሰራል፣ ይሰቃያል፣ ይራባል። ግን እግዚአብሔርን ማገልገል ለሱ ምንድነው? ክብር። እንደ ኤልሳ ትዝ ይላችኋል አይደል? ያ ንዕማን የተባለው ሰው እሱን ከፈወሰው በኋላ ሰውየው ትንሽ አስቸጋሪ ምንድነው? በአገሬ አባናና ፋርፋ አሉ አይደል? እንዲህ እዚህ ከኢየሩሳሌም ውኖች የበለጡ አገር ያሉ አይደል? እንዲህ ብቅ ጥልቅ በለ የሚለኝ ምናምን አለ። አገልግሎቱን አጣጣለው። ከዛ እዚያ ያሉት አረ ሌላስ ቢያዝ ታርግ አልነበር እንዲህ ያሉት። 7 ብቅ ጥልቅ አለ፣ ተፈወሰ፣ እንደ ሕፃንም ሆነ ይላል ስጋው። ከተፈወሰ በኋላ ምን አረገ? በቃ እግዚአብሔር ሰው ብሎ ሊሸላልመው ሲል ኖ በእግዚአብሔር ፊት የቆምኩ እኔ በፍጹም አልቀበልም። እና ጊያዝ ደግሞ ያቺን ሰምቷል። የዘመኑ አይነት በጣም ጩልሌ ነገር ነው። ሰምቶ አልቀበልም ብሎ ያ ንዕማን ጉዞን ጀምሯል። ንዕማን አረገ እንትን ማን ነው ጊያዝ ቺን ነገር ቺንማ እድል መጠቀም አለብኝ አለ። ከዛ ከኋላ ተከተለና እንዴ ጌታዬ አሁን 2 እንግዶች መተውበታል እና በቃ ያስፈልገዋል። ከዛ ያቺን 2 ምንድነው እጥፍ ብር ተቀብሎ ምን አረገ ይላል? ተመለሰና ኤልሳ ደግሞ በመንፈስ ንቁ ነው። አብሮ ለካ ላይቭ ይከታተለው ነበር። ላይቭ ይዛኔ ነው ባይዘው የጀመረው። ላይቭ በመንፈስ እየተከታተለው ነበር። እንዲህ ስትቀበሉላ እኮ አይቻል ደግሞ አሸዛም ሄዷል። ይላችሁ ለኤልሳ አገልግሎት እግዚአብሔርን ማክበር እድል ነው፣ ፕሪቪሌጅ ነው። ለጊያዝ ደግሞ አገልግሎት መጠቀሚያ ነው። እና እነዚህ ሰዎች ምን ብለዋል? እግዚአብሔርን ማገልገል ከንቱ ነው፣ ምክንያቱም ደሞዝ የለውም፣ ጥቅም የለውም። ይላችሁ እንደዚህ አሁን ቆሜ እግዚአብሔርን ቃል ማካፈል ምናምን ይሄ በጣም እንዴት ልባላችሁ ሉክሱስ ነው። የእግዚአብሔር ልጅ ሆኖ የእግዚአብሔርን ቃል መስማት፣ የእግዚአብሔር ልጅ መሆን፣ እግዚአብሔር አባቴ ነው ማለት ምን አይነት እድል ነው! እግዚአብሔር በቆጠረው ልክ ማየት እንድንችል እግዚአብሔር አይኖቻችን ይክፈት። ጊያዝ እኮ አይኖቹ ስላልተከፈቱ ነው። የሰማዩን ያየ ሰው ለምድር ጥቃቅን ነገር አይጎመጅም። እና በዚህ ሁሉ ውስጥ ምንድነው የሚለው እግዚአብሔር? ወድጃችኋለሁ። የኔ መውደድ ደግሞ ምን አይልም? አይለወጥም። እስካሁን ግማሽ ወንጌል እንዳይሆን ሙሉ ወንጌል ላድርገውና አልጨርስ። ታዲያ እግዚአብሔር እንደዚህ የሚኖሩትን ይታገሳል። ምናምንቴ መስዋዕት የሚያቀርቡት ለሰው የማይቀርብ መስዋዕት የሚያቀርቡትን እያየ ደግሞ በፊቱ በጽድቅ የሚኖሩት በዛ መካከል ደግሞ ስሙን እየፈሩ የሚኖሩትን እግዚአብሔር ታዲያ ብድራት አይሰጣቸው? እንደዚህ ከሆነ እውነት ለመናገር ፌር አይሆንም አይደል? ከህዝቡ መካከል ደግሞ በዚህ ሁላ ውስጥ ከአገልጋዮቹ መካከል ደግሞ በዚህ ሁላ ውስጥ እግዚአብሔርን እየፈሩ እግዚአብሔርን እያከበሩ ደግሞ የሚኖሩ አሉ። ለነሱ የሚላቸውን ምክንያቱም ወንጌል እንደዚህ ነው አይደል? ምንድነው እንደፈለገ ለኖረና ደግሞ ለእግዚአብሔር እንደሚገባ ለኖረ ሰው ዋጋው ክፍያው አንድ አይደለም። እግዚአብሔር ፊት ስንሄድ ለከፈልነው መስዋዕትነት ለእግዚአብሔር ላደረግነው ነገር ሁሉ ከእግዚአብሔር ዘንድ ምን አለን? ብድራት አለን። ከእግዚአብሔር ዘንድ ምን አለን? ሽልማት አለን። ፌር የማይሆነው ይልቁን እንደውም እንደዛ ነው። ለእግዚአብሔር እየተገዛን ኖረን የምድር ጥቅም አልፈልግም ለእግዚአብሔር ምርጡን ገንዘቤን፣ ጊዜን፣ ጉልበቴን ብለን ሰውተን ብድራት ባናገኝ በእውነት ያሳዝናል። ግን እግዚአብሔር በዘመናት መካከል ሁሉ ጊዜ ምን አሉት? ቅሬታዎች አሉት። ሬሜናንትስ አሉት። እግዚአብሔር ቅሬታዎች ያስቀመጣቸው ሰዎች። ምዕራፍ 4 ላይ እንደዚህ ይላል። ምዕራፍ 4 ቁጥር 2 ነገር ግን ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ምን ታደርጋለች? ትወጣለች። እናንተ በዚህ መካከል ግን ስሜን እየፈራችሁ እያከበራችሁ ለምትኖሩ ለእናንተ ምን ታደርጋለች? የጽድቅ ፀሐይ ትወጣለች። ስለዚህ አንዳንድ ጊዜ ጌታዬ ይሄን ሁሉ ዋጋ ከፍዬ የምትሉ ሰዎች ለእናንተ የጽድቅ ፀሐይ ትወጣለች። ይሄን ሁሉ ዘመን አገልግዬ ጌታዬ ካንተ ጋር አብሬ ጊዜን መስዋዕት አድርጌ
አንዳንዴ ደግሞ ሰው አገር ቤት ሲገዛ እኔ ላንተ ብዬ መስዋዕት አድርጌ ቤት እግዚአብሔር ቤት ይሰራላቸው ሰማያዊ ቤት እሺ ምድራዊ ቤት አይደለም። እሱ ብቻ አይደለም። ምዕራፍ 3 ቁጥር 16 ላይ እንዲህ ይላል የዚያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ፣ እግዚአብሔርን ምን አረገ ይላል አደመጠ ሰማም፣ እግዚአብሔርንም ለሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ምን አረገ ተጻፈ። አያችሁ ዝም ብሎ እንደፈለገ ለኖረ ሰውና ደግሞ እግዚአብሔርን እየፈራ ለሚኖር ሰው ከእግዚአብሔር ዘንድ ዋጋ አለ። የተወደድንበት ልክ ምንም ጥያቄ የለውም፣ እኩል ነው። ምን ብያችኋለሁ ነው የሚለው ወድጃችኋለሁ። ማንን? ሁላችን ግን በጌታ ፊት ስንኖር ጌታ እንደሚፈልገው ነው ወይ የምንኖረው? በፍጹም አይደለም። ለኔና ለሐዋርያው ጳውሎስ የተከፈለው የማን ደም ነው? የኢየሱስ ደም። ለኔና ለሐዋርያው ጳውሎስ ኃጢአት የተከፈለው መስዋዕት ማን ነው? ኢየሱስ። እዛ ጋር ልዩነት የለም። ግን ጌታ ፊት ስንቀርብ ልዩነት አለው። በምን ሲባል ለጌታ በኖርነው መጠን ክፍያችን ይለያል። ስለዚህ እግዚአብሔርን አውቀን የተወደድንበት ልኩ መጠኑ ገብቶን እንድንኖር እግዚአብሔር ይርዳን። አሜን። ለዛ እኮ ነው ጳውሎስ ስለ ጌታ ፍቅር ሁሉ ጊዜ ከተናገረ በኋላ እግዚአብሔር በክርስቶስ እንደዚህ ወዳችኋል ካለ በኋላ በቃ እንደፈለጋችሁ ኑሩ አይልም። እንደተወደዱ ልጆች ምን አድርጉ? ተመላለሱ። ምልልስ የሌለው ህይወት ዋጋ የለው። ሁሌ እንደማረገው መጽሐፍ ሁሉ ስለማን ይናገራል? አልሰማችሁም? መጽሐፍ ሁሉ ስለማን ይናገራል? ስለ ኢየሱስ። የኤማውስ መንገደኞች እንዲህ ያሉ ልባቸው ተቃጠለ ካለ በኋላ በሕግም አይደል በሕግም ይላል በነቢያትም በሙሴ ከዛ እየጠቀሰ እንደነገራቸው ምን አረጉ? አስተዋሉ። ስለዚህ በሕግ መጽሐፍት ቢሆን በቅኔ መጽሐፍት ቢሆን በነቢያት መጽሐፍ ቢሆን በወንጌላት ቢሆን በራእይ ቢሆን እግዚአብሔር ማንን ነው መግለጥ የሚፈልገው? የመልእክቱ ሐሳብ ማን ነው ካለ ኢየሱስ። እና ኢየሱስ በዚህ መጽሐፍ ውስጥ ማን ነው ካላችሁ ያ የጽድቅ ፀሐይ እሱ ኢየሱስ ነው። ያ የሚመጣው ወደ መቅደሱ በድንገት የሚመጣው ጌታ እርሱ ኢየሱስ ነው። በሚልኪያስ መጽሐፍ ውስጥ ኢየሱስን እንዴት እንየው እንዴት ፈልገን እናገኘው ካላችሁ ያ አጣቢ ሳሙና እንደሱ አይደል የሚለው የሚያጥብ ሳሙና ነው። እሱ ሲመጣ የቆሸሸው ነገር እንዳለ ሆኖ አይቀጥልም። ያ የጽድቅ ፀሐይ ሲገለጥ በኃጢአትና በጨለማና በብርሃን መካከል ልዩነት ይሆናል። ስለዚህ ኢየሱስ በሚልኪያስ መጽሐፍ ውስጥ ማን ነው? የጽድቅ ፀሐይ። ደግሞ ወደ መቅደሱ በድንገት የሚመጣው ጌታ ኢየሱስ ነው። ክብር ለጌታ ይሁን።